በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜሃ መጻ እግዚእ ኢየሱስ እምገሊላ ሀበ ዮርዳኖስ ከመ ይጠመቅ እምዮሐንስ። ክቡር የቦሌ ክፍለ ከተማ ቤተ ክህነት ሥራ አስኪያጅ መልአከ ብርሃን ሩፋኤል፣ ክቡራን የአድባራትና የገዳማት አስተዳዳሪዎችና እመምኔቶች፣ ሊቃውንተ ቤተ ክርስቲያን፣ በዚህ የተገኛችሁ ምዕመናን ሁላችሁም እንደምን አረፈዳችሁ? እንደምን አረፈዳችሁ? እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሳችሁ አደረሰን። እግዚአብሔርን አመስግኑ። ምናልባት ብዙዎቻችሁ ፀሐይ ላይ ነው ያላችሁት። ነገር ግን ዛሬ የሚያገኛችሁ የፀሐይ ሙቀት በዓመት አንድ ጊዜ የሚገኝ መድኃኒትና ኃይል የሚሆን በረከትም የሚገኝበት በመሆኑ በያላችሁበት ቦታ በጸጥታ ሆናችሁ ከመድረኩ የሚተላለፈውን መልእክት እንድትሰሙ እንጠይቃለን። ቃሉ የተጻፈው በማቴዎስ ወንጌል ምዕራፍ 3 ከቁጥር 17 ላይ ነው። አሜሃ መጻ እግዚእ ኢየሱስ እምገሊላ ሀበ ዮርዳኖስ። ያን ጊዜ ጌታ ኢየሱስ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ መጣ ይላል። ገሊላና ዮርዳኖስ ምናልባትም ወደ ኢየሩሳሌም ለበረከት የሄዳችሁ ሰዎች እንደምታውቁት በጣም የተራራቁ ስፍራዎች ናቸው። ገሊላ የገሊላ ባህር ባለበት ናዝሬት፣ ቃና በሚባሉ ከተሞች አጠገብ በሰሜን እስራኤል የሚገኝ ለምለም ስፍራ ሲሆን ዮርዳኖስ ደግሞ በተቃራኒው በደቡብ ስፍራ በግብፅ እንዲሁም ደግሞ በሌሎቹም በአጎራባች ሀገራት አጠገብ ያለ ጠረፍ ከተማ ነው። ዮርዳኖስ የቆሮንቶስ ገዳም፣ የሙት ባህር፣ ኮራዚ፣ ቤተሳይዳ እየተባሉ የተጠሩ በረሃማ ስፍራዎች ያሉበት አካባቢ ነው። የዮርዳኖስ ወንዝ በዚያ ስለሚገኝና በትንቢተ ነቢያት በነ ዳዊት የተነገረው ትንቢት ይፈጸም ዘንድ በዮርዳኖስ ባህር ጌታ ይጠመቅ ዘንድ ግድ ሆነ። መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ የወረደበት አንዱ ምክንያት በይሁዳ አገር ከዘካርያስና ከኤልሳቤጥ የተወለደው ጌታን ያጠመቀው ወልደ ዘካርያስ ዮሐንስ በዚያ በበረሃው ስፍራ በብሕትውና ናዝራዊ ሆኖ ይኖር ስለነበረ ዮሐንስንም ያገኘው ዘንድ ወደ ዮርዳኖስ ወረደ። ዮርዳኖስ ወንዙ እስራኤልንና ጆርዳን የምትባለውን ሀገር የሚያካፍል ወይንም የሚያካልል ድንበር ነው። የዮርዳኖስ ወንዝ በገመድ ተዘርግቶ መሃሉ እኩል ተሰንጥቆ ከገመዱ በስተ ሰሜን ያለው የእስራኤላውያን ከገመዱ በስተ
ምዕራብ በኩል ያለው በስተደቡብ ያለው ደግሞ የዮርዳኖስ ወይንም የጆርዳን ግዛት ነው። የእስራኤል ቪዛ ያላቸው ከገመዱ ማለፍ አይችሉም። የጆርዳን ቪዛ ያላቸውም በተመሳሳይ መልኩ ገመዷን መስመር አድርገው ተጠምቀው የሚወጡበት የሁለት ሀገር የጋራ ሀብት ናት። ዮርዳኖስ ሲታይ ድፍርስ ነው። ለዚህ ነው ሶርያዊው ንዕማን ወደ ነቢዩ መጥቶ ከለምጹ እንዲፈወስ ሲጠይቀው ሂድና በዮርዳኖስ ወንዝ ታጠብ ወይንም ተጠመቅ ያን ጊዜ ትፈወሳለህ ሲለው ፊቱን ያዞረበት አንዱ ምክንያት ዮርዳኖስ ወንዙ ወራጁ ትንሽ ነው፣ ድፍርስም ነው። ጭቃ የሚመስል የደፈረሰ ወንዝ ነው። ከዓመት ዓመት የማይጠራ ወራጅ ውሃ ነው። ንዕማን የውሃ ምን አለ የአገሬ ወንዞች፣ የሶርያ ወንዞች ነፋርፋ እነ አባና የተባሉ ወንዞች እያሉ በዚህ በትንሿ በዮርዳኖስ እንዴት እጠመቃለሁ ብሎ ዮርዳኖስን ንቋት ነበር። በዮርዳኖስ ውሃ ውስጥ ግን የእግዚአብሔር ቃል ኪዳን ነበረ። የዮርዳኖስ ውሃ ጸበል ነው። ጸበል ሲያዩት ውሃ ይመስላል እንዲሉ ውሃ የሚመስል መድኃኒት ጌታ የተጠመቀበት ትንቢቱ የተፈጸመበት ታላቅ የእግዚአብሔር ግምጃ ቤት ነበረ። በዮርዳኖስ ወንዝ ውስጥ የባርነት ፊርማ የአገዛዝ ሰነድ ተቀብሮ ይኖር ነበረ። ያንን ሊቀድልን ያንን ሊያጠፋልን ጌታ ኢየሱስ ወረደ ይላል። ወረደ ወልድ እንገሊላ ሀበ ዮርዳኖስ እያሉ ሲዘምሩ የሰማነው ለዚህ ነው። ሀዲጎ ተስዓው ተስዓተ ነገደ 99ኙን ነገደ መላእክት ትቶ ከዙፋኑ ወርዶ ከከፍታው ወርዶ ፈጣሪ በፍጡር እጅ አምላክ በአምላኪ እጅ ኃያሉ ገናናው ሰማይና ምድር የማይችሉት ጌታ በዮሐንስ በርሁቅ ብእሲው እጅ ይጠመቅ ዘንድ ወደ ዮርዳኖስ ወረደ። ዮሐንስም እዚያው ነበር። ዮሐንስ አጥማቂ፣ ጌታ ተጠማቂ። በማቴዎስ ወንጌል መጀመሪያ ላይ እንደተጻፈው ብዙ ሰዎች ኃጢአታቸውን እየተናዘዙ የንስሐ ጥምቀትን በዮርዳኖስ ይጠመቁ ነበረ ተብሎ እንደተጻፈው ብዙ ሰዎች ይጠመቃሉ። ሲጠመቁ ግን ዮሐንስ እያጠመቀ ያስተምራቸው ነበር። እኔ በውሃ አጠምቃችኋለሁ፣ ከእኔ በኋላ የሚመጣው ግን በመንፈስ ቅዱስና በእሳት ያጠምቃችኋል ይላቸው ነበር። ያ እኔ የማጠምቀው መንሹ በእጁ የሆነ አዝመራውን የሚሰበስብ ፍሬውን ከገለባ የሚለይ ፍሬውን ወደ ጎተራ ገለባውን ወደማይጠፋ እሳት ይጨምራል እያለ የነገውን የወደፊቱን በትንቢት ሆኖ ይናገር ነበር። መድኃኒታችን ኢየሱስ ክርስቶስ ከዮሐንስ ጋር አልተገናኘም። ዮሐንስ እስር ቤት ሆኖ ስለ ጌታ ይጠይቅ ነበር። አንተ ነህ ወይንስ ሌላ እንጠብቅ እያለ መልእክተኛ ይልክ ነበር። መሲሁ አንተ ነህ ሆይ? ነቢያት ይወርዳል ይወለዳል ያሉህ አንተ ነህ ሆይ? ተቸግረው ነበር። እስከ ማይዜኑ ታመነድበን ንግረን ለማ አንተ ውእቱ ክርስቶስ፣ አንተ ክርስቶስ እንደሆንክ ንገረን፣ እስከ መቼ ታስጨንቀናለህ እያሉ ይጠይቁት ነበረ። የዮሐንስ ደቀ መዛሙር የቅዱስ ጴጥሮስ ወንድም የሆነው ሐዋርያው እንድርያስም ያን ጊዜ በዮርዳኖስ የዮሐንስ ደቀ መዝሙር ነበረ።
ያያችሁትን ንገሩ ነበር ያላቸው ጌታ። ሂዱ ለዮሐንስ ያያችሁትን ንገሩ። ሄደው ነገሩት። ዕውር ይበራል፣ ለምጽ ይነጻል፣ ሽባ ይተረተራል፣ ጎባጣ ይቀናል፣ በሽተኞች ይፈወሳሉ አሉት። ዮሐንስ ጌትነቱን ካረጋገጠ በኋላ ጌታ እመቤታችን ቅድስት ድንግል ማርያም የእመቤታችን የሥጋ ዘመድ አክስት የሆነችው ኤልሳቤጥ ከእሷ የሚወለደው የተራራማው የኮረብታው የዮርዳኖስ የዛ የተራራማው ሀገር የይሁዳ ልጅ ዮሐንስ ያጠምቅ ነበር። ድንቅ ምስጢር ነው። ሰማያዊ ሥርዓት ነው። ሁሌም እንደምትሰሙት ነው። አዲስ ነገር አይደለም የምነግራችሁ። ነገር ግን ሁሌም አዲስ ነው የእግዚአብሔር ቃል። ሁሌም ልዩ ነው። ቢነገር የማይሰለች ምስጢር፣ በውሃ ውስጥ የተገለጠ ኃይል፣ በውሃ ውስጥ የተዋሃደ እሳት በዮርዳኖስ ያየነው ይሄንን ነው። ተገናኙ። ፍጡርና ፈጣሪ፣ አጥማቂና ተጠማቂ፣ ጌታና ባሪያ ተገናኙ። ጌታው በባሪያው ሊጠመቅ፣ ፈጣሪው በፍጡር ሊጠመቅ ቀጠሮ እንዳላቸው ትንቢተ ነቢያት ሲፈጸም በዮርዳኖስ ተገናኙ። አጥምቀኝ አለው። ዮሐንስ አንገቱን ዘንበል አድርጎ አዎ ሳጠምቅ ቆይቻለሁ፣ የንስሐ ጥምቀት፣ ነገር ግን አንተን ማጥመቅ አይቻለኝም አለው። እንዴት ይሆናል? ተው አለው ጌታ። ተው ሂድ ዮሐንስ አድርጋ ተው። መድኃኒታችን ኢየሱስ ክርስቶስ ወደ ባህር ወረደ። ወረደ ወልድ እምሰማያት ውስተ ምጥማቃት ውስተ ዮርዳኖስ። ወደ ዮርዳኖስ ጌታ ሲወርድ አረፍት በይም ወአረፍት በጽግት። ዮርዳኖስ ወደ ግራ ወደ ቀኝ ለሁለት ተከፈለች። ባህር አይታ ሸሸች። ወዮርዳኖስን ይገባ ድሬው ዮርዳኖስ ወደ ኋላ ተመለሰ። ከሺህ ዘመን በፊት ዳዊት የተናገረው ትንቢት ተፈጸመ ትንቢቱ። ዮርዳኖስ ሸሸች። በአምላኳ ፊት መቆም አልቻለች። ውሃ እሳትን ፈርቶ ሸሸ። ይሄ ነበር ትንቢቱ። ይሄ ነበር ርዩ ከማያት ደንገጹ። ውሃዎች አይተው ፈሩ፣ ደነገጡ። ያኔ ከ2000 ዓመት በፊት ለሙሴ በበትሩ የኤርትራን ባህር እንዲከፍለው የፈቀደለት ኃያሉ ንጉሥ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ዛሬ ደግሞ ራሱ በዮርዳኖስ ሲገኝ ዮርዳኖስ ደነገጠች፣ ባህር ሸሸች። ይሄ ነው የተከናወነው። የምናከብረውም ይህንን ነው። ዛሬ ያ በዮርዳኖስ የወረደው ኃይል፣ በርግብ አምሳል የወረደው መንፈስ ቅዱስ በአብያተ ክርስቲያናት ላይ በጥምቀት የሚወርድ በ40 በ80 ቀን ለሚጠመቁ ሕፃናት የሚሰጥ ዕድሜያቸው ካደገ በኋላ ለሚጠመቁ ክርስትና ለሚቀበሉ ክርስቲያኖች የሚወርድ የመንፈስ ቅዱስ ኃይል፣ የማይነጥፍ ጸጋ፣ የማይቆም እሳት፣ የሚዘንብ በረከት፣ በጸሎት ውስጥ የሚገኝ ኃይል እግዚአብሔር ለሰው ልጆች የሰጠው የክርስትና መቀጠያ መሳሪያ እሱ ነው። ማንም ሰው ክርስቲያን የሚባለው ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ በጥምቀት ሲወለድና ልጅነትን ሲያገኝ ነው። መድኃኒታችን ኢየሱስ ክርስቶስም የማዳን ሥራውን ጨርሶ ሲያርግ ደቀ መዛሙርቱን ሂዱና አሕዛብን በአብ በወልድ
በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ነበር። ዛሬ በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ልጅነትን እናገኛለን፣ የክርስቶስ ደቀ መዛሙርት እንሆናለንና ይህንን ምስጢር በዮርዳኖስ የገለጠ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ኢትዮጵያ ዮርዳኖሳችን ናት። ኢትዮጵያ የበረከት ምንጭ ናት። ኢትዮጵያ የዓለም ሁሉ ብርሃን የምትሆን ነገር ግን የተሰጣትን ታላቅ ኃይልና በረከት ያልተጠቀመች ልጆቿ እርስ በርሳቸው የሚለያዩባት፣ ልጆቿ እርስ በርሳቸው በቀበሌ በቋንቋ በወንዝ በተራራ የሚለያዩባት እጅግ በጣም ዓለምን መለወጥ የምትችለው ታላቋ ክብራችን የዓለም ሞገስ የሆነችው የሙሴ ጽላት የተቀመጠባት የጌታ የቀኙ እጅ ያረፈበት ግማደ መስቀሉን በክብር አስቀምጣ ያቆየች የእግዚአብሔር ያደራ ዕቃዎች ሙዳይ የሆነችው ታላቋ ሀገራችን ኢትዮጵያ ዛሬ ሰላም አጥታለች። እግዚአብሔር ሰላምን ይስጠን። እግዚአብሔር ምሕረቱን ያወርድ። እግዚአብሔር ይቅርታን ይስጠን። የተበታተን ልንሰበሰብ የተራራቅን አንድ ልንሆን በየቦታው ነፍጥ ያነሱ አስቀምጠው በሰላም በፍቅር የሚኖሩባት ሞፈር ቀንበር የሚጠመድባት የሚታረስባት የሚመረትባት እንጂ ባሩድ የሚጨስባት የጦርነት አውድማ እንዳትሆን አምላካችን እግዚአብሔር ይፍቀድልን። ሀገራችንን ይጠብቅልን። ቤተ ክርስቲያናችንን በምህረት በቸርነት ይጎብኝ። በታቦቱ ላይ አድሮ እግዚአብሔር በምህረት በቸርነት ሁላችንንም ይባርከን። አቡነ ዘበሰማያት